ሰጠን ጥቆማ አለ። አንድ ከዛ ጋር ንክኪ እንደነበራቸው የሚያሳይ እንትን አለ። ሁለት ይሄ አሁን የሆነ ሳንቲም ተሰጠልኝ ምናምን የሚባል ነገር አለ። ሶስተኛ ደግሞ መጀመሪያ ነው የተሸጠች ብለህ እንትን እንድትል ትገደዳለህ ማለት ነው። ግን እውነት ትመነምናለች እንጂ አትበጠስም። ለምን? ይህ ሪያሊቲ ስለሆነ እውነት ትመነምናለች እንጂ አትበጠስም። ሀና ደግሞ የህዝብ ልጅ ናት። የብዙ የእህቶቻችን የፍትህ ምንጭ ናት። ህዝብ ይዞታል። አሁንም እንደኔ ጠቅለል ለማድረግ እንግዲህ እንደ ተቋም ይህን ጉዳይ የያዙት አሉ። እንደ ኦዲየንስ ደግሞ አደለም ሀበሻ እምነት፣ ማንነት፣ ሰፈር ሳይገድበው አደለም ሀበሻ አረብ ሁሉ ድምፁ ሆኗታል። አረብ የመኖች ድምፁ ሆኗታል። ለምን ይሄ ጉዳይ ሊቀለበስ ቻለ? ስለዚህ ይህን ጉዳይ የያዙት እህት ወንድሞቻችን ደግሞ ጥያቄው ተነስቶ የደረሱበትን ርቀት እንዲያብራሩልን እንፈልጋለን። በፉል ሪስፔክት ማለት ነው። አይ ይህን ጥያቄ ስታነሳ ሌላ ፖይንት የሚሄዱ ከሆነ ግን ያፒ ነው ፓፒ የሚባለውን የብዙ ሲያሰቃይ የነበረ ወንድማችን 188 ሚሊየን ሪያል ነው ድርሃም የሚባል ይዞ እጅ ተፍንጅ እንደተያዘ ታውቃላችሁ። ስለዚህ ትናንትም ያንዳንድ ማነው ዛሬም ልክ እነዚህ ደላሎች የብዙ ወንድሞችን በዛ እያፈኑ እንዳይሆን ያው ያበራሽን ጠባሳ ያየ በሳት አይጫወትም ስለሆነ እንዳይሆን ጥርጣሬውን በልባችን እያዝን ይህን ጉዳይ የያዙት ወንድሞቻችን ግን የደረሱበትን ጉዳይ እንዳንድ ግለሰብ እኔ መጠየቅ እፈልጋለሁ። በፉል ሪስፔክት ማለት ነው። ጥያቄው እንዲያብራሩልን። ከዛ በኋላ ማይሆን ከሆነ ደግሞ በቃ ለህዝብ አሳልፈው መስጠት ያለው ጉዳይ ይሄ ነው፣ ከአቅማችን በላይ ነው ብለው አሳልፈው መስጠት ካልቻሉ ማለት ነው። በግድ ቻል አትባልም የደረሱበትን ርቀት። ነገር ግን ግርግር ለሌባ ያመቻል፣ እህታችን ግን እንደዚህ ታፍና ትቀራለች የሚለው ራሳቸውን ዋጋ እንዳያስከፍላቸው ጥንቃቄ ቢያደርጉ የተሻለ ነው ብዬ አምናለሁ። ጨርሻለሁ። ይህችን ለመጨመር ነው። ሂዊ እሺ ወንድም ያመሰግናለሁ። መብረቁ እኔ ለአንተ ጥያቄ ልጠይቅህ። አለፈ አጣርቼ ሞታለች ምናምን ብለህ ነገርከኝ። መጀመሪያ ገና ሰማለሁ ሰላም ብያለሁ። ሚኪ እንዴት ነህ ወንድሜ? እና ባለፈ ሞታለች ብለህ እኮ አሁን ቪዲዮ ከሰራልን ስንት ቀን ነው? ቀናቶች ናቸውና አሁን ደግሞ አለች ብለህ መጣ። እኔ አንተ አሁን ችግሩ አንተ ላይ አይደለም፣ ኢንፎርሜሽን የሚነግርህ ሰው ነው። ሰው ምን ያክል አመንካቸው? ከአሁን በፊትም የዛ የኃይሌ ነው ምንትስ የሚባለው የዛ ያጋቹ ቤተሰብ ነኝ ዘመር ነኝ የምትል ብር ስላለበት ነው ምናምን ብላ ማውራት ጀምራ ነይ ምናምን ብለን ጠበቅ አድርገን ስንይዛት እንደዚህ ድራሿ ጠፍታለችና ዝም ብለው እየመጡ በቃ ወይም ደግሞ አጀንዳው እንዳዲስ ተነስቶ ዝም ብለው ልጅቷን በቃ እንትን ለማለት የሚፈልጉ ሰዎች ይኖራሉ ብዬ ነው ማስበውና ለምንድን ነው እኔ ከመጀመሪያውም ጥያቄ የነበረው ልጅቷ እውነት መኖርና ለመኖሯን ለማረጋገጥ ልጅቷ ሞተች የተባለበት በአጽሟ ይምጣ ብዬ እኔ ተያይዤ ነበር ከመጀመሪያው ስለ አፍሽን ዝጊ አናለች ዓለም መኖሯን ራሱ ማረጋገጫ የአጽም ውሸት መሆኑን ምክንያቱም ይሄ ኃይል የሚባለው ሰውዬ እንላክ ይመጭ የሚባለው ሰውዬ እንላክ እየተባለ ነበር ሳይገለው እንዳዲስ እንትን እንዳይሏት አሁኑን ይሄ ነገር ይምጣ ይቺ ልጅ እኮ ያ አጽም የሷ ነው ብለው ሊሸውዱን እንደ ዲኤንኤ ምርመራ አይደረግም ብለው ሊሸውዱን አስበው ከሆነ ያንን ነገር ስናመጣ የሷ አለመሆኑ ራሱ መረጋገጡ ሃና መኖሯን ያረጋግጣል ብዬ ከመጀመሪያው እኔ ገና ሲባል ልጅቷ በህይወት እንዳለች ማረጋገጫ ሊሆን ስለሚችል ያ ነገር ይምጣ ስንል እዚህ ሚዲያ ላይ እንደዚህ ምንም ላይፈይዱ እንደ ቁራ ተንጫይተው ልጅቷን ለቤተሰቦቿ እንኳን እረፍት በቃ ተስፋ እንዲቆርጡ የሚሆን በህይወት መኖሯን ቢሆን እንዳያውቁ ይሄ ሚዲያ ግሪሳ ዝም ብሎ እንደ ቁራ መጮህ ነው። አፋፌን አሉኝ የዛን ሰዓት ገብቷል።
አሁንም አንተ ቪዲዮክ ላይ ሃና የለችም እና የተሰጠኝ መረጃ የልጅቷ ነው ተብሎ የታሰበው ከአንገቷ በላይ ቅጠል አልብሰው ነው ትተዋት የሄዱት ምናምን እና የራሷ አጽም ነው እና ያንን ነገር ምርመራ ይደረግ ብለዋል ምናምን ብለ ነው ቪዲዮ የሰራው። አሁን $1 ሚሊዮን ከህዝብ ተሰብስቦ ልጅቷ የእውነት ሞታ ከሆነ ከህዝብ ደግሞ ድጋሜ ብር ሊዘረፍ ነው። ልጅቷን በሁለት ሊነገድባት ነው። እውነቴን እኮ ነው። የሰማችሁ ነገር ስህተት ነው። አንደኛ ከህዝብ ይሰብሰብ አልተባለም። እሺ ምክንያቱም እና ከየት ይመጣል 1 ሚሊዮን ብር? 1 ሚሊዮን ሪያል ዝላረፍ ማን ቤተሰቦቿ ያላቸውም አንደኛ ሲጀመር ከመጀመሪያውም ከህዝብ ይሰብሰብ የሚለው ነገር ሀታ አጋዥ ነው የተባለው ሰው ይሄን አክሴፕት ስላላደረገ ነው እሱን አምጣ እያለ እየጠየቀ ያለው። እኔ ከህዝብ አልፈልግም የምፈልገው ከአንተ ነው። ይሄንን መረጃ ደግሞ የሰማሁት ያንን ቪዲዮ ከለቀቅኩ በኋላ ነው። የቪዲዮ ዋነኛ ዓላማ ጉዳዩን ከእንደገና መቀስቀስ ነበር። ምክንያቱም ሁሉም ህዝብ አለች ብሎ ስለሚያምን በዝምታ የተዋጠ ስለነበር ከዛ በፊት ስለ ሃና ጉዳይ ለምን ዝም አላችሁ ሲባል ሰሚ ስለጠፋ ጉዳዩን መቀስቀስ ነው የፈለገው። ገባሽ? አንዳንድ ግለሰቦችም እንደዚህ እንደውም አንኳር የሆኑ ለእነ ሚኪ አማራው አይነቱ ቀድሜ ነግሬያቸዋለሁ በጽሁፍ። ምንድነው ዓላማዬ? የሃናን ኬዝ ከእንደገና እንዲያዝ መቀስቀስ ነው። ገባሽ አይደለ? በዛም ነው አሁን አንዳንድ ግለሰቦች ላይ ጥያቄ የፈጠረና እየቀሰቀሰ ያለው። ሁሉም ሰው ልክ እንደኔ አለች ብሎ ነው የሚያምነው። ተስፋውም አለች ነው፣ ስትወጣ ማየት ነው። ስለዚህ በህይወት የለችም የሚለው ከኔ የመጣው ዜና ህዝቡን እንዲቀሰቅስ ነበር ፍላጎቴ። አንደኛው እሱ ነው። ሁለተኛው እኔ አሁንም ቢሆን በህይወት አለች ብዬ አላምንም። በህይወት አለች ብዬ አላምንም ማለት ሞታለች ነው አይደለም። እቺ ልጅ ታግታ ነው ያለችው። ገባሽ አይደል? ዛሬ እና አንቺ በቀን 3 ጊዜ እንበላለን፣ ሻወር እንወስዳለን፣ የምንሆነውን ነገር እንናገራለን፣ ሰላምታ ሲቀርብልን እንመልሳለን፣ ልብስ እንቀይራለን፣ ቤተሰብ ጋር እናወራለን። አየሽ? ይቺ ልጅ ግን በአሁን ሰዓት ሃና ብለሽ ብትጠሪያት ወይ ብላ አትመልስም። ስለዚህ በህይወት መተንፈስ አልቻለችም ነው የኔ ዋነኛ ቁም ነገሩ። ስሜቱም እየጎዳኝ ያለው ለዛ ነው እንጂ የዛ ቪዲዮ ዋነኛ ዓላማ ልክ ነሽ። ዋነኛው ዓላማ ህዝብን ማስጮህ ነበረ። ኬዙ ከእንደገና እንዲነሳ ነው ፍላጎቴ። ምክንያቱም ልጅቷ ታፈና ነው ያለችው። ሞት እኮ አንዴ ግልግል እኮ ተብረቁ ያ ቪዲዮ እኮ የለችም ነው የሚል ነው እንጂ አለች ብትል ነው እኮ ሊጮህ የሚችለው። የለችም ሞት አለች የናረጋግጫለሁ እኮ ነው ያልከው። ሁሉም ሰው አለች ይላል እኮ ተምሪ። አለችማ እኔም አለች ነው የምለው። ሁላችንም እኮ አለችማ ተደጋጋሚ ሰርተን እኮ ማንም ኮምፕሊት እንኳን አያደርጉም። የሁሉም ሰው ዓላማ አለች ነው። ግን ወጣች አልወጣችም የሚለውን ነው የሚጠብቀው ህዝቡ። ስለዚህ ይህ ጉዳይ በህግ ተይዟል የሚሉ አካላቶች ህዝቡን ዝም አስብለውታል። እሷን ስሟን የሚያነሳ ሰው ጠፍቷል። ፕሮፋይል ያነሳ አለ፣ ቪዲዮ የሚፖስት የለም። ገባሽ አይደለ? ሃና ምን ላይ ደረሰች የሚል አንዳንድ ኮሜንት ታያለች እንጂ ከዛ ውጭ ተረስታለች። ስለዚህ ህዝቡ በትክክል አሁንም እኮ አንቺ እየጠየቅሽኝ ያለችው የለችም ስላልኩሽ እኮ ዛሬ አጀንዳ ተነስቶ የምታየው እኮ የለችም የሚል ቪዲዮ ፖስት ስላደረኩ ከዛ በኋላ እኮ ከዛ በፊት ሁሉም ሰው ጸጥ ብሏል። ምክንያቱም በህግ ተይዟል እየተባለ ወታለች የሚለው እየጠበቀ ነው ህዝቡ። ስለዚህ ብቸኛ አማራጭ ተቃራኒ የሆነ ሐሳብ ማቅረብ ነበር፣ ወይንም ደግሞ ህዝብን የሚያሳዝን ንግግር ስለ ሃና ማንሳት ነው። እንደዚህም ሆኖ ራሱ ሁሉም ሰው ጆሮ ዳባ ልበስ ብሏል። ስለዚህ አለች ብትል ነው ሰው እሷ አለን በህይወት እንድትወጣ እንጂ የለችም ካልክ እኮ አንተን ያምነዋል እኮ መብረቁ። ትክክለኛ መረጃ ነው የሚያመጣው። በቃ አጣርቶ እውነቱን አመጣልን። እንዴት የኛ ሰው አንተ በምትለው ፍሊፕ አድርጎ ሊያስብ አይችልም። እስሬትም ነግረው ያን ነው የነገርከውን ነው። እዚህ ሚዲያ ላይ ያለ ሰው ደግሞ አብዛኛው የነገርከውን የሚያምን ሰው ነው እና በዛ መልኩ የልጅቷ አጀንዳ እንድነሳ ፈልገህ ከሆነ መብረቁ ስህተት ነው። ቢካዝ አንተን ያምነዋል የምትነግራቸውን ነገር በሙሉ። በምንድን ነው የተነሳው? ተምሪያው አሁን እኔና አንቺ እያወራን ያለነው አጀንዳው ለምን የተነሳ እኔ አሮን ነው ያንን ቪዲዮ ስለሰራ ከሆነ አላውቅም። አሁን ስታወሩ ሰምቼ ነው። ገብተዋል። እኔ አላውቅም። በቪዲዮ ሊሆን ይችላል ግን መረጃው የተዛባ ነው። የለችም ካልክ ሰው በቃ ተስፋ ቆርጦ ኦኬ የለችም በቃ ምናምን ብሎ ነው የሚተወው። አሁንም ቢሆን መብረቁ ልጅቷ በህይወት እንዳለችም እንደሌለችም አሁን ይሄ የብሩ ራሱ ታንጀብል የሆነ መረጃ እኮ ከመጣ 1 ሚሊዮን ብር ኮዝ ላይ ቀላል እኮ ነው። ገብተዋል። በጣም ቀላል እኮ ነው። 1 ሚሊዮን ብር የምን 1 ሚሊዮን ነው? 1 ሚሊዮን የኢትዮጵያ የማን ሪያል ቀላል ነው እንዴ? 40 ሚሊዮን ብር የኢትዮጵያ 40
ሚሊዮን እኮ 1 ሚሊዮን ሪያል እንዴ በጣም ቀላል ነው። 40 ሚሊዮንም ቀላል ነው። ለልጅቷ በህይወት ካለች አንተ የህዝብ የማያዋጣ ይመስላል እና ደግሞ ሌላ የማይረዳ ይመስላል በውስጥ ያለው ምናምን። አንዴ ቀላል የሚሆነው ምን ሲሆን ነው ተምሪ? ገንዘብ የሚፈልገው አካል ከህዝብ ሲፈልግ ነው አይደለም? ገንዘብ የሚፈልገው አካል ደግሞ እርዱኝ ብሎ ሲወጣ ነው። ለምሳሌ በገንዘብ ያስያዛት ይመች ነው አይደለም? ከይመች ነው ብሩ የሚፈልገው አይደል? ይመች ሚዲያ ላይ ወጥቶ አይ ሀና የተያዘችብኝ 1 ሚሊዮን ሪያል ስላለብኝ ነው ብሎ ሲያቀርብ ነው ቀላል የሚሆነው። አሁን ያኛው እኔ ወሮ በላ አይደለሁም የምፈልገው ብሩን ካንተ ነው አምጣ ነው የሚለው ነው እንደ መረጃው ከሆነ። እሱ ደግሞ ሽፍታ ያዘብኝ ብዬሽ ወደ ህዝብ ልውጣና ልሰብስብ ወይ ሲለው አይሆንም ማለት። እንደዛ ከሆነማ አሁንም ተክላይ ገንዘብ ሰብስቦ በላ ነው የምባለው። እኔ የምፈልገው ካንተ ላይ ብሬን ነው የሰጠውን ዕቃ ብሬን አምጣ ነው ቤትን ሽጠህ ክፈል ነው። ስለዚህ ቀላል የሚሆነው ወይ ይመች ወደ ህዝብ ወጥቶ እኔ በእሷ የተያዘችብኝ ሌላ 1 ሚሊዮን ስላለ ነው ብሎ ይጠይቅ፣ ወይ ተክላይ ደግሞ አይ በቃ አንተ መክፈል ካልቻልክ ለምን አምጣ ብሎ ሲፈቅድለት ነው። የለም እና ቆይ ለምን ሀና ሀታክ ለመሆን ተፈለገ ማለት ለምን ሀና ተመረጠች ለዚህ ፐርፐዝ? አንደኛ ብቸኛ ዘመዱ እሷ ናት፣ ለይመች የአክስቷ ባል ነው። ሁለተኛ ናቸው ራሱ ነው። አይሹ የተወሳሰበ ነው። ሶ ይሄን የመረጠው ነው ከሀና ውጭ። መጀመሪያም ሲልካት እዚህ ላይ እንደዛ ከሆነ መጀመሪያም ሲልካት ይህን ገንዘብ ከህዝብ ተቀብሎ ሊሸፍንባት ነው ልኳት ያለ ብለን መውሰድ እንችላለን። ለምን ከህዝብ ተቀብዬ ልስጥህ ብሎ ካለው ልጅቱንም ለሱ ታዋቂም ስለሆነች ለሱ አሳልፎ ከሰጣት መላምት ነው አይደለም እያልኩ አይደለም። ነገር ግን አሁን እንደምትሉት እንዳነሳችሁት ሀሳብ ከሆነ መጀመሪያም ገና ወደ ተክላይ ስትሄድ ታርጌት ተደርጋ ነው የተላከች ማለት ነው። ለምን በተያዘው ብር ማን ነው ዕዳ በተያዘበት ገንዘብ ስለሚጠየቅ ልጅቱን በመጠቀም ከህዝብ አዋጦ ገንዘቡን ለመክፈል የፈጠረው ድራማ ነው ብለን መውሰድ እንችላለን። ሊሆንም ይችላል። ግን አንድ እንደዚህ እርግጠኛ እንዳትሆን የሚያደርግህ መጀመሪያ ሞታለች አይልም ነበረ። ተያዘችብኝ፣ በሽፍታ ተያዘችብኝ ወይ ታገተችብኝ ሊል ይችል ነበር። እንደዛ ቢል ይቀል ነበረ። አሁን ሞታለች ብሎ ተከራክሮ አሁን መልሶ ያለ ማለት ድፍረት ይኖረዋል ብዬ አላስብም። አስቦበት ቢሆን ታገተችብኝ ቢል ይቀለው ነበር። ግን አንተም እንደምትለው ሊሆን ይችላል ጉዳዩን የተወሳሰበ ነገር ውስጥ ለማስገባት። በነገራችን ላይ ይሄ ራሱ ሁለቱ ገንዘብ መፈላለጋቸውን ራሱ በድምፅ ማስረጃ ያገኘሁት ሞታለች ብዬ ቪዲዮ ከሰራው በኋላ በህይወት የለችም ብዬ ቪዲዮ ከሰራው በኋላ አይ በህይወት አለች ከሚለኛ ሊከራከረኝና ሊያሳምነኝ ከመጣ አካል ከሱ ላይ የወሰድኩት መረጃ ነው። ለኔ በህይወት እንዳለች ለማሳየት የተሰጠኝ መረጃ ነው። ይሄ ራሱ ከሽማግሌዎች ውስጥ አንዱ ሊሆን ይችላል። ከአደራዳሪዎቹ አሳልፌ መስጠት ስለማልችል ነው በዚህ ሰዓት እና በጥሩ ሁኔታ ላይ እንደምትኖረው ያ ማለት በቃ ስቃዩ ህመም ውስጥ እንዳልሆነች እንዳልሞተች እና አንዱ በቁጥጥር ውስጥ እንዳለች ልጁ በእርግጠኝነት ተናግሯል ማለት ነው። ኦኬ፣ ለሁላችሁም ሁለት የመጨረሻ ጥያቄ ልጠይቃችሁ ነው። እንግዲህ የያዙት አካላት እንዳሉ ተቋማትም እንዳለ ሰምተናል። እነሱም መልስ እንጠብቃለን። ቅድም የጠየቁት ጥያቄ እንዳለው ነው ማለት ነው። በክርባች ደግሞ እንዴት አንድ ህጋዊ የሆነ ተቋም ህጋዊ የሆኑ ሰዎች ከህገ ወጥ ቡድን ጋር እንዴት በህግ ተይዟል ሊሉ ቻሉ? ለምን እነዚህ ህጋዊ ያልሆኑ አካላቶች ያሉበትን ቦታ የሚያውቁ በትክክል እርግጠኛ ከሆኑ ህገ ወጡን ለምንድን ነው በህግ ለመያዝ ያልሄዱት? ህጋዊ ሆነው ከህገ ወጥ ቡድን ጋር አብረው የሚሰሩ ከሆነ እነሱን ሳያስጠይቃቸውም ወይ? ምን ያህልስ እውነታ ነው? የመጨረሻ ጥያቄ የሀኒ ጉዳይ መፍትሄው ምን መሆን አለበት? ጨርሻለሁ። አመሰግናለሁ። ያ በኔ በኩል በህግ ተይዟል የሚሉ አካላቶች መካከል ህገ ወጥ የሆነ ግለሰብ ካለ ልክ ነህ። ለምሳሌ ከደላላው የደላላ ተባባሪ፣ የአሳጋች ተባባሪ፣ አሳጋች የሆነ አካል በህግ ተይዟል እያለ ከሆነ
ትክክል ነው። አብሮ አይሄድም። ምክንያቱም አንደኛ ለመረጃም ጥሩ አይደለም፣ ሁለተኛ ህጉ ራሱ አይፈቅድም። ግን በህግ ተይዟል የሚሉ አካላቶች ከቅልቦች ውጭ ያሉ በግለሰብ የተባበሩ እንግዲህ እነ ሴት ወረባቦ እነ ተስፋዬ ሀረርጌ እነሱ ናቸው። እሱንም ግሩፕ ክሪት ለማድረግ የተባበሩ ናቸው እና ህገወጥ የሆነ አካል አብሮ ያለ አይመስለኝም። ምናልባት አባትየው ደላላ ነው ከተባለ ከሆነ ከተረጋገጠ ልክ ነው። ብረቁ መጥራት ያለበት ይኸውልህ እነ ሰይድ ወረባቦ የበኩላቸውን ድርሻ ተወጣው ወደ ሚዲያ አምጥተው የራሳቸውን ህይወትም ገደል ከተዋል። እኔ ማምነው ማለት ነው። ስለዚህ ለህዝብ አስረክበዋል። የኔ ጥያቄ አሁን ህጋዊ ሆነው እንዴት ከህገወጥ ጋር አብረው ሊሄዱ ቻሉ? ለምሳሌ ቅልቦች ነው ምንድነው የሚባለው ተቋም እንዴት ከዚህ ቡድን ጋር ሊደራደር ቻለ ነው? ስሙን ተሳስቼ ከሆነ ይቅርታ። ስለዚህ የለበትም እኮ ይሄ መረጃ እኮ እኔ ጋር የመጣው ለግል እኮ ነው። ይሄ መረጃ እኔ ጋር የመጣው ለግል ነው እንጂ ቅልቦች ጋር አይደለም። ቅልቦች ይሄንን አያውቅም። ቅልቦች ሲጀምር አባትየውና እንዲያልኩ በግለሰብ ደረጃ ለአባትየው የሆነ ነገር አሰባስበው ትራንስፖርት ሰጥተው ቅልቦችን ጉዳዩን እንዲያግዝ አደረጉ። ፌዴራል ፖሊስ ሄዶ ክስ መጀመረ፣ በቃ አቆመ። ከዛ ውጭ ይሄን ነገር ያወቅኩት እኔ ሽማግሌ ነኝ ከሚል ድንበር ላይ ካለ ግለሰብ ነው። ስለዚህ አሁን በህግ ተይዟል ያሉት ውሸት ነው እያልከኝ ነው ማለት ነው? ውሸት ነው። ምንም በህግ የተያዘ ነገር የለም። በዛም እኔ 1 ወር ሰጥቻቸው ነበር። በህግ ተይዟል የምትሉ አካላቶች ውጡና ለህዝቡ አብራሩ፣ እንዲህ ብላችሁ ህዝቡን አታስተኙ ብዬ እኮ 1 ወር ሰጥቻቸዋለሁ። ከዛ መብረቁ ለምን ፋዘሯ ምናምን እሺ፣ ለምንድን ነው ፋዘሯ አሁን እየተነሳ ነው? በአንድም በሁለት በተዘዋዋሪ የሀና ስም እየተነሳ እንደሆነ ሚዲያ ላይ አይ ቲንክ ይሰማሉ ብዬ አስባለሁ። ለምንድን ነው መተው ልጃቸው ምን አይነት ደረጃ ላይ እንዳለች እና ያለ መረጃ ካለ ለምንድን ነው የማይናገሩት እኮ? የኔም ጥያቄ ነው። አሁን ቅድም መፍትሄ የጠየቀው ሚኪ ከዚህ ጋር ላይ ያይዝለት የመጀመሪያው መብረቁ ወንድሜ